በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውለውም። መጽሐፈ ኢዮብ ምዕራፍ 33 ቁጥር 14። እግዚአብሔር እንደሚናገረን በተለያየ መልኩ እንደሚያስተምረን በዚህም መርሃ ግብራችንም ሆነ እግዚአብሔር አምላካችን በመረጠልን በተለያዩ አውዶች ላይ የተገኘን የምንከታተላቸው ትምህርቶች ሁሉ ምስክሮች ይሆናሉ። እናም በአንድም በሌላም የሚናገረን አምላካችን ሰምተን ለመጠቀም ለነፍሳችን ምግብ ለክርስትና ሕይወታችን መጠናከር አንድ እርምጃ እንድንራመድ ያደርገናልና ለዛሬም እንግዲህ እስከ ዛሬ ድረስ ወደ እናንተ ምናልባትም ይህን መርሃ ግብር ከጀመርን ጀምሮ በአንድም በሌላም የሚል አንድ መርሃ ግብር ወደ እናንተ አድርሰን ነበረ። ከዚህ ቀደም 23 ክፍሎች አድርሰን ነበረ። ለዛሬ 24ኛውን ነው የምናደምጠው ማለት ነው። ወደኋላ መለስ ብላችሁ ፕሌሊስት የሚለው ላይ ወደ ታች ብትፈልጉ የቀሩትን 23ቱን ታገኟቸዋላችሁ። ርዕሶቹ የተለያዩ ናቸው። ከተለያዩ ምንጮች እየጠቀስን ነው። ስለዚህ በአንዱም በሌላውም ትምህርት እናገኝበታለን ብለን ነው ይህንን እንደ አምላካችን ፈቃድ ወደ እናንተ ለዛሬ ይዘን የተመለስ ነው። የቅዳሴ ትምህርታችንን ደግሞ እንዲሁ እንቀጥላለን ማለት ነው። በመሃል አንዳንድ ነገሮችን እያስገባን የበለጠ ሁላችንም የምንጽናናበትን ትምህርት ከተለያዩ አቅጣጫዎች እንድንማር በማሰብ ነው። ማህደረ ተዋህዶን ነው ማድመጥ የጀመርነው። እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ምሕረት ደግነቱን አብዝቶልን በእያንዳንዳችን ልቦና ጽላት ይጽፍልን ዘንድ እሱ በረዳንና እሱ ባመለከተን መልኩ የተለያዩ ምንጮችን እየጠቀስን የምናደርሳችሁ መንፈሳዊ የዩቱብ አገልግሎታችን አሁንም አምላካችን ለዚህ ሰዓትና ደቂቃ እንድንደርስ ፈቃዱ ስለሆነልን ፍቅሩን ስላበዛልን ቸርነቱን ከሁላችንም ስላላጓደለብን ይቅርታው ዘወትር ስለጎበኘን ክብርና ምስጋና ለገናና ስሙ ይሆንልን። ንጽሕተ ንጹሐን ቅድስተ ቅዱሳን ምልዕተ ጸጋ ምልዕተ ክብር ምዕራገ ጸሎት አፍጣኒ ተረሪት አቁራሪተ መዓት አንዳችም ነውር የሌለባት አዛኝት እናቱን መብርሃንም ምክንያተ ድኅነትና ይህችን ቀን ለማየታችን ምልጃዋ ዘወትር እኛን የሚከልለን ቃል ኪዳኑ አብሮን ስላለ ስሙ የከበረ የተመሰገነ ይሁን። በአንድም በሌላም እግዚአብሔር አምላካችን ከሚያስተምረን ርዕሶቻችን አንዱ ችግርን የማስወገጃ መንገዶች ይላል። እያንዳንዱ ሰው ችግሮች በተደጋጋሚ ያጋጥሙታል። ነገር ግን ጠቃሚው ነገር ችግሮችን የሚቋቋማቸውና ወደ መፍትሄ የሚደርሰው እንዴት ነው የሚለው ነው። አንዳንዶቹ ችግርን በኃይልና በተቃውሞ በቁሳዊ ኃይልም ይሁን በድርጊትና በቃላት ኃይል ለመወጣት ይሞክራሉ። አንድ ሰው ማንኛውንም ችግር ያደረሰበትን ኃያልና ከባድ ቃል በመጠቀም በቁጣ ሊናገረው ይችላል። ከሰዎች ጋር መጋጨት ወዳጅነታቸውንና ፍቅራቸውን ማጣትን ሊያስከትል ይችላል። አንድ ሰው ስልጣኑን በመጠቀም ትዕዛዛትንና እገዳ በመጣል ችግርን ሊያስወግድ ይችላል። ይህ ነገር በአባትና በልጆቹ ወይም በባልና በሚስት ወይም በአለቃና በሰራተኞች መካከል ሊከሰት ይችላል። ስልጣንን መጠቀም ምንም ወጪ ስለማይጠይቅ አስቸጋሪ አይደለም። ነገር ግን ስልጣንም ደግሞ ተመሳሳይ ግጭቶች ሊከሰቱ የሚችሉባቸው ብዙ እንቅፋቶች አሉት። ምክንያቱም ቢያንስ ችግሩ ከላይ ቢወገድም በልብ በስሜቶችና በግንኙነቶች ውስጥ ሊቀር ይችላል። አንዳንዶቹ መፍትሄው ይህ ነው በማለት ከችግር ለማምለጥ ይሞክራሉ። እነርሱ ከችግር ጋር ፊት ለፊት አይጋፈጡም። ነገር ግን ችግሩን ለማሳለፍ ወይም ከችግሩ ለመራቅና ለማምለጥ ይሞክራሉ። ይህ መፍትሄ አያመጣም። ችግሩ ከተወሰነ ጊዜ በኋላ ተመልሶ ይረብሻቸዋል። በእነርሱ ዘንድም መፍትሄ ሳያገኝ ይቆያል። ሌሎች ችግርን ችላ በማለት ሊያስወግዱት ይሞክራሉ። አንድ ሰው ችግር የሚባል የለም ብሎ ራሱን ሊያሳምን ይሞክራል። አይኖቹን በመጨፈን ችግርን ባለማየትና ችግርም አይደለም በማለት ሊያስብ ይችላል። ችግሩ በውስጡ ይቆያል። ነገር ግን ያ ሰው በውስጡ ስላለው ችግር ሊናገር ወይም ሊያስብ ወይም ሊያጠና አይችልም። ነገር ግን ለእያንዳንዱ ችግር የተለያዩ መፍትሄዎች አሉ። ንጉሥ ሰሎሞን የመጡበትን ወይም ያጋጠሙትን ችግሮች ለመፍታት እንደተጠቀመበት ያለ ስርዓት ያለው ሰላማዊና ጥበብ የተሞላበት አስተሳሰብ አንድ መፍትሄ ነው። አንድን ችግሩን በጸሎት እግዚአብሔር ፊት በማቅረብና በአብዛኛው ደግሞ ጻድቃን ለማድረግ እንደተጠቀሙበት በጾምና በቅዳሴ ሊፈታ ይችላል። አንዳንድ ችግሮች ፈጣን ውሳኔ ቢያስፈልጋቸውም ሌሎች ግን በትዕግስትና በጽናት ሊፈቱ ይችላሉ። ሌላ ችግር በመፍጠር አንድን ችግር ለማስወገድ መሞከር ተገቢ አይደለም። ችግርን ስህተት የሆነ ነገር በመስራትና ችግሮቻቸውን በውሸት ለመወጣት እንደሚሞክሩ አንዳንድ ሰዎች መንፈሳዊ ያልሆኑ ምክንያቶችን በመጠቀም አሊያም በጮሌነትና መንገዱን በማጠማዘዝ ወይም በዓለማዊ ሁኔታዎች በማታለል እና ሰዎችን በማጭበርበር ለመፍታት ሞከር ተገቢ አይደለም።
የሚል ነው። በመጀመሪያ ችግሮችን የማስወገጃ መንገዶች ብለን በአንድም በሌላም ልንማርበት እግዚአብሔር አምላካችን የመረጠልን። ሌላው በሐዘን ጊዜያት የመጽናኛ ቃላት። ነቢዩ ዳዊት እግዚአብሔርን ለባሪያህ ተስፋ ያስደረግከውን ቃልህን አስብ፣ ቃልህ ሕያው አድርጎኛልና ይህች በመከራዬ ደስ አሰኘችኝ አለው መዝሙር 118። አንተም እንዲሁ ሐዘንና መከራ ወይም በሐዘንና በመከራ ጊዜያት የሚከተሉትን አባባሎች አስታውስ፣ መጽናናትን ታገኛለህና። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው፣ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ማቴዎስ 28:20። የእግዚአብሔር ባሪያዎች ርስት ይህ ነው፣ ጽድቃቸውም ከእኔ ጋር ነው ይላል እግዚአብሔር። ኢሳይያስ 54 ቁጥር 17። እኔ ነኝ አትፍሩ። ዮሐንስ ወንጌል ምዕራፍ 6 ቁጥር 20። እግዚአብሔር ስለ እናንተ ይዋጋል እናንተም ዝም ትላላችሁ። ዘጸአት 14:14። እግዚአብሔር ከእኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ፣ ቁጣቸው በላያችን በነደደ ጊዜ፣ በዚያን ጊዜ ሕያዋን ሳለን በዋጡን ነበር። ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች፣ ወጥመድ ተሰበረ፣ እኛም አመለጥን። ረድኤታችን ሰማይና ምድርን በሠራ በእግዚአብሔር ስም ነው። መዝሙር 123 ከቁጥር 2 እስከ 3 እንዲሁም ከቁጥር 6 እስከ 8። እግዚአብሔር ታላቅ ነገር አደረገልን ደስም አለን። መዝሙር 125 ቁጥር 3። እነሆም እኔ ካንተ ጋር ነኝ፣ በምትሄድባትም መንገድ ሁሉ እጠብቅሃለሁ፣ ወደዚችም ምድር መልሰሃለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና። ዘፍጥረት 28 ቁጥር 15። ካንተ ጋር ይዋጋሉ፣ ነገር ግን አድን ዘንድ እኔ ካንተ ጋር ነኝና ድል አይነሱህም ይላል እግዚአብሔር። ኤርምያስ ምዕራፍ 1 ቁጥር 19። እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ፣ ነገር ግን ተናገር ዝምም አትበል። የሐዋርያት ሥራ ምዕራፍ 18። በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። ዮሐንስ ወንጌል ምዕራፍ 16 ቁጥር 33። አቤቱ ድምፄን ስማ፣ ጆሮህ የልመናዬን ቃል የሚያደምጥ ይሁን። አቤቱ ኃጢአትንስ ብትጠባበቅ አቤቱ ማን ይቆማል? ይቅርታ ካንተ ዘንድ ነውና። መዝሙር 129። ገፋኸኝ ለመውደቅም ተንገዳገድኩ፣ እግዚአብሔር ግን አገዘኝ። መዝሙር 117 ቁጥር 13። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። መዝሙር 22 ቁጥር 4። እግሮቼ ተሰናከሉ ባልኩ ጊዜ አቤቱ ምሕረትህ ረዳኝ። መዝሙር 93 ቁጥር 18። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህን ይጠብቃታል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትህንና መግባትህን ይጠብቃል። መዝሙር 120 ቁጥር 7። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ ይተማመናለሁ። መዝሙር 27 ከቁጥር 1 እስከ 3። ወደ ቀጣዩ በአንድም በሌላም አምላካችን የሚያስተምረንን ርዕሰ ጉዳይ ደግሞ እንዲህ ብለን እንከታተል። መጀመሪያ ከወንድምህ ታረቅ፣ ከዚያም ትጸልያለህ። እንግዲህ መባህን በመሠዊያው ላይ ብታቀርብ፣ በዚያም ወንድምህ አንዳች ባንተ ላይ እንዳለው ብታስብ፣ በዚያ በመሠዊያው ፊት መባህን ትተህ ሂድ። አስቀድመህም ከወንድምህ ጋር ታረቅ፣ በኋላም መጥተህ መባህን አቅርብ። ማቴዎስ ምዕራፍ 5 ቁጥር 23። ይህስ ምንኛ የሚደንቅ ፍቅር ነው! ክርስቶስ ከሌሎች ጋር መታረቅን ከፍ አድርጎ ያስተምረናል። ይህም ለራስ የሚገባን ክብር ወደ ጎን በመተው በሰዎች መካከል ፍቅርና ሰላምን ስለማስቀደም ነው። ከዚህ ትእዛዝ የበለጠ ምን አለ? ክርስቶስ ከእርሱ መመለክ በላይ ያስቀደመው ከወንድምህ ጋር ያለ ፍቅር መቀጠሉ ነው። በመሠዊያው ላይ እንደቀረበው መባ ሁሉ መታረቅ ራሱ የመሥዋዕት አይነት ይሆናል። ክርስቶስ የዚህን ትእዛዝ አጣዳፊነት እንዴት እንደሚያጎላ ተመልከት። ከመሥዋዕቱ በኋላ ታረቁ አላለም፣ ወይም መባውን ከማዘጋጀት በፊት አላለም። መባው በመሠዊያው ላይ እያለ መሥዋዕቱም ሳይጀመር ፈጥነህ ወደ ወንድምህ ሂድም አላለም። ይልቁኑ በመሠዊያው ፊት መባህን ትተህ ሂድ በማለት የዚህን ትእዛዝ ክብደት እንዲሰማን አደረገ ይለናል ቅዱስ ዮሐንስ አፈወርቅ ሲመክረን። ለምን ይህ መመሪያ ተሰጠን? ሁለት ምክንያቶች አሉት። በመጀመሪያ ክርስቶስ ፍቅርንና ልግስናን ከአምልኮ ስርዓቶች በላይ እንኳ ምን ያህል ከፍ እንደሚያደርገው ለማሳየት ነው። ፍቅር ከሌለ ምንም መባ በእግዚአብሔር ዘንድ ተቀባይነት የለውም። ሁለተኛ ለሰበብ የሚሆን ቦታ ላለመተው ነው። አንድ ሰው ከተጣላው ጋር እስኪታረቁ ድረስ መባውን ማቅረብ እንደማይችል ቢያውቅ ለተጣላው ሰው ፍቅር ባይኖረውም እንኳ መባውን ለመጨረስ ብቻ እርቅን ለመፍጠር መቸኮሉ አይቀርም።
መጀመሪያ ታረቁ፣ ከዚያም መጥተህ መባህን አቅርብ በማለት እግዚአብሔር አምላክ እርስ በርስ የሚጋጩት መባዎችን እንደማይቀበል ያሳየናል። ይህ ትምህርት ለሁሉም ሰው ይሰራል። ቅዱስ ቁርባን ለሚካፈሉም ይህ ጥብቅ ማስጠንቀቂያ ነው። የጌታ ማዕድ ጠላትነትን ለያዙ ሰዎች አይደለም። ቅዱሳት መጽሐፍትም እነዚህን መስዋዕቶች የምስጋና መስዋዕት በማለት ይጠሯቸዋል። ጸሎትህ በንዴት ወይም በቁጣ መንፈስ ከሆነ ቆም ብለህ ከወንድምህ ጋር መታረቅና ከዚያም መጸለይ ይሻላል። ይህ ሁሉ የሚያመለክተው አንድ ነገርን ነው፣ እርቅ። ስለዚህም ነው እግዚአብሔር ራሱ ሰው የሆነውና ስለኛ ሲል ሁሉንም ነገር የታገሰው፣ የሰውን ልጅም ከራሱ ጋር በመስቀል አስታረቀ። እዚህ ላይ የክርስቶስ ትምህርት የበደሉንን ይቅር እንድንል መመሪያ ይሰጠናል። የበደሉንን ይቅር እንደምንል በደላችንን ይቅር በለን። ትኩረቱን በበደለኛው ላይ ብቻ በማድረግ ራስህን ከወንድም ጋር አስታርቅ አይልም። ይልቁንስ ታረቁ የሚለው ሐረግ ለሁለቱም ወገኖች የሚሰራ ነው። የእርቅ ሐሳቡም የግዴታ ከበዳይ ወገን መምጣት የለበትም። እግዚአብሔር በኃጢአታችን ቢቆጣም ብንበድለውም ስለኛ ራሱን በሰጠው በክርስቶስ በኩል ከኛ ጋር እንደታረቀው የተጎዳውም ሰው የእርቅ ሐሳብ እንዲያቀርብ ይጠበቃል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19። ቅዱስ ጳውሎስ በዚህ አስተምሮ ላይ አጽንኦት ሲሰጥ በቁጣችሁ ላይ ፀሐይ አይግባ ይለናል። ኤፌሶን ምዕራፍ 4 ለብቻ መሆን ቂምን ሊያጠነክርና ቁስሉን ሊያባብሰው ስለሚችል ቁጣን ወደ ሌሊቱ እንዳንወስድ ያስጠነቅቃል። ቀን ላይ ብዙ ትኩረታችን የሚከፋፍሉ ነገሮች አሉና ቁጣችንን ሊያበርዱ ይችላሉ። ነገር ግን ምሽት ላይ ብቻችንን ስንሆን የቁጣ ስሜታችን እየጠነከረ ይሄዳል። የቅዱስ ጳውሎስን ምክር ዲያብሎስ ምሬታችንን እንዲጠቀምበት ሳንፈቅድ ቀኑን በሰላም እንድንጨርስ ያስታውሰናል። ክርስቶስ የነፍሳችን ሐኪም እንደመሆኑ ለጥል መንስኤ ለሆነው በሽታ መድኃኒት ያዝልናል። በወንድም ላይ አትቆጣ እያለ ይህም የጠላትን ስር እንዳይሰድ ከመከልከል ባለፈ ቀድሞውንም እርስ በርስ የተጋጩትን ወደ እርቅ በመሳብ መድኃኒቱን ይሰጣል። ቅዱስ ዮሐንስ አፈወርቅ እንግዲህ በግሩም መልኩ መጀመሪያ ከወንድም ታረቅ ከዚያም ትጸልያለህ ብሎ የመከረን በዚህ ሁኔታ የምንማማርበት አንዱ ርዕሰ ጉዳያችን ሆነዋል ማለት ነው። ሌላው ምጥን ቅመም የተባለችው መጽሐፍ ደግሞ አሳ አንበሪው ዮሐንስን ዋጠው በሚል በአራተኛ መጽሐፏ ትመክረናለች። አንድ ተፈላሰፍኩ ባይ ቢጤ አንዲትን እናት በጉንጭ አልፋ ክርክር እያደከማቸው ነው። ሴትየዋም የዋዛ ስላይደሉ ለሚያመጣው ጠማማ ሐሳብና ለሚወረውረው የኑፋቄ ጥያቄ የሚናገሩትና የሚመልሱት ምላሽ በመጽሐፍ ቅዱስ ጥቅስ የታጀበ አይሁን እንጂ እጅግ በጣም ጠንካራና ወርቅ ለበስ ነው። ችኮውና ልብ አውልቁ ሰው ለሴትየዋ እንዲህ ሲል የክፋትና የጥርጥር ሐሳቡን ሰነዘረ። እኔ የምለው ማማ፣ በመጽሐፍ ቅዱስ ውስጥ ትንቢተ ዮናስ በተባለው የትንቢት ክፍል ላይ ዮናስን አሳ አንበሪው ዋጠውና 3 ቀን 3 ሌሊት በሆዱ አቆይቶ ተፋው የሚል ታሪክ አለ። ነገር ግን ይህ ታሪክ በጣም የሚገርምና የማይታመን ነው። እንዴት ነው ይህ ሊሆን የቻለው? አለና ሌላ ነገር ሊቀጥል ሲል ሴትዮዋ ቀበል አድርገው ደሞ ዛሬ ምኑን አመጣኸው? መቼም አያልቅብህ። አሳ አንበሪው ሰውየውን ዋጠው ነው የምትለኝ? አሉት በነገሩ እሳቸውም ተገርመው። አዎ ማማ፣ መዋጥ ብቻም ሳይሆን 3 ቀንና 3 ሌሊት አሳ አንበሪው ዮናስን በከርሱ ወይም በሆዱ አቆይቶት ምንም ሳያደርገው ተፋው ይላል አለ እየተወራጨ። ሴትዮዋ ትንሽ አሰብ አደረጉና እኔ የምለው ይህ ታሪክ ግን በትክክል መጽሐፍ ቅዱስ ውስጥ ተጽፏል ሲሉ ጠየቁ። ሰውየውም አዎ በትክክል ተጽፏል አለ ጥድፍ ጥድፍ እያለ። እናንተ ምን አልክ? አሉት ሴትዮዋ የእሱን መሰሪነት ሳያውቁ ምላሹን በቅንነት እየጠበቁ። እኔማ ውሸት ነው ባይ ነኝ። እንዴት ሆኖ ነው አንድን ሰው አሳ አንበሪ ውጦት 3 ቀንና 3 ሌሊት በሆዱ አቆይቶት ምንም ሳይሆን የሚተፋው? አለ አይኑን በጨው አጥቦ የእግዚአብሔርን ቃል እያቀለለ። ሴትዮዋ በንግግሩ አዝነው በድፍረቱም ተቆጥተው እንዲህ አሉት። ስማኝማ ልንገርህ የኔ ልጅ፣ በመጽሐፍ ቅዱስ ውስጥ እስከ ተጻፈ ድረስ አሳ አንበሪው ሰውየውን ወይም ዮናስን ዋጠው የሚለውንና ሊሆን የሚችለውን ቀላል እውነታ ቀርቶ ሰውየው ወይም ዮናስ አሳ አንበሪውን ዋጠው የሚል እንኳ ተጽፎ ባገኝና ባነባ ምን አለው? ምክንያቱም መጽሐፍ ቅዱስ የእግዚአብሔር ቃል ስለሆነ አሉት በኩራት። የሚገርም እምነትና ምላሽ ነው። ሰማይ ዝቅ ምድር ከፍ ሊል ይችላል፣ የእግዚአብሔር ቃል ግን አይለወጥም። መጽሐፍ ቅዱስ ከኛ አቅምና እውቀት ውጪ ነው። የእግዚአብሔር ቅዱስ ቃል የሚገኝበት ቅዱስ መጽሐፍ እንደመሆኑ መጠን በውስጡ ያለውን ምስጢር በጸሎትና በመንፈሳዊ ትጋት ካልሆነ በስተቀር በስጋዊ ዓይንና እውቀት በቀላሉ መረዳት አይቻልም። ይህንን ቅዱስ መጽሐፍ በተርታ እውቀት በድፍረት ለመመርመር መነሳት በኑፋቄ ቁልቁለት ተንሻቶ ወደ ክህደት ገደል መውረድ ነው።
ከዚህ ሁሉ ግን ከአይምሮ በላይ የሆነ ምስጢር ሲገጥመን የምስጢር ባለቤት የሆነውን ፈጣሪ ጥበቡንና ምስጢሩን ግለጽልኝ ብሎ መማፀን ያስፈልጋል። ሁልጊዜም ቢሆን በክርስትና ሕይወት ተራሮች ሜዳ፣ ሜዳዎች ተራራ፣ ባህሩ የብስ፣ የብሱ ባህር፣ ጥቁሩ ነጭ፣ ነጩ ጥቁር፣ ሌላም ሌላም ሊሆን ይችላል። ቢሆንም እንኳ አንዳች የሚያስደነግጥ ነገር የለም። እግዚአብሔር አምላክ የሚሳነው ነገር የለም፣ ለሚያምንም ሁሉ ይቻላልና። አሁንም አምላካችን በቸርነቱ በአንድም በሌላም ከሚያስተምረን ትምህርቶች ደግሞ በብላታ ወልደ ጊዮርጊስ ወልደ ዮሐንስ ከተጻፈልን እስከ ዛሬም አለፍ አለፍ ብለን ወደ እናንተ ከምናደርሳችሁ ምክሮች ደግሞ ቅድም ከተናገርንበት ጋር ተያያዥነት ያለው በማንም ቂም አትያዝ፣ ነገር ግን አትዘንጋ በሚል ርዕስ ያስተማሩን የመከሩን እንዲህ እንከታተላለን። ሰው ለሰው አይተኛምና አንተም በበኩል አትተኛ። እንዲህም ማለት ተጠንቅቀህ የመጣብህን ተጠባበቅ ማለት እንጂ ሳይመጣብህ ሂድ ማለት አይደለም። ለሐሜት ምክንያት ከሆኑት ነገሮች ሁሉ ራቅ። ከሰው ሚስት ጋር ቆመህ ወይም ከሌላ ከመጥፎ ሰው ጋር ሆነ ስትነጋገር የታየህ እንደሆነ መጥፎ ሐሳብ ባይኖርህ እንኳ ቅሉ መታማት አይቀርም። ፈጣሪ የቋጠረውን ፍጡር ሊፈታው አይችልም። ሰው ግን የቋጠረውን ፈጣሪ ሊፈታው ስለሚችል እግዚአብሔርን ከያዝክ ሰው ይዞ አይጥልህም። ነገር ግን የእግዚአብሔር ጥበቃ እንዳይርቅህ ያንተ ጥበቃ ምግባርህን አይራቀው ተብለህ ስትመከር በረከት አጓጉል ይህድር በላዕሌከ የመባል እድልህን እንዳይገጥመው ለበጎ ምግባር ከመታገል በቀር ሌላ ስራ አይኖርህ። ብርታት እስኪገኝ ድረስ ትጋት ሊኖር ያስፈልጋል። ብርታትም ከተገኘ በኋላ ትጋት የበረደ ምጣድ ሊሆን አይገባም። ሰው ለመልካም ነገር ዘወትር የጋለ ምጣድ ሆኖ ከተገኘ እድሉ የቀዘቀዘና የፈዘዘ አይሆንበትም። የቀን ብዛት የአንድ አይነት ብዛት ሳያሳይ አያልፍም። ይህም የተባለው የሚመለከተው ትጉሆችን ወይም ሰነፎችን ነው። በቀኖች ልክ መልካም ጠባይ እየጨመረ መልካም እድል ይጨመርለታል። እንዲሁም በቀኖች ልክ ስንፍናን እየጨመረ የሚሄድ በዚሁ በተባለው መሰረት መጥፎ እድል ይገጥመዋል። ሰው የራሱ ሎሌ ስለሆነ አገልግሎቱ የራሱ ነው። እግዚአብሔርን በመውደድና በማፍቀር ወገንን በማክበርና አገርን በመርዳት ቅን አገልግሎቱን የሰጠም ያልሰጠም ጥቅምና ጉዳቱን የሚያገኘው ከራሱ ነው። በአንድ ሸለቆ ውስጥ ወይም በአንድ ጉድጓድ ውስጥ የወደቀ ሰው ወይም አውሬ ከወደቀበት ጉድጓድ ለመውጣት ከመፍጨርጨር በቀር ሌላ ክፋትና ተንኮል አይታሰበውም። ስለዚህ በዚህ የፈተና ሸለቆ በሆነ ዓለም ውስጥ የሚኖር ሰው ሁሉ ከዓለም በመልካም አሸኛኘት የሚሰናበትበትን ከማሰብና ከመስራት በቀር ሌላ የተንኮል ሥራ ለመስራት ሲጠበቡ መገኘት ባልተገባም ነበር። ስነ ምግባር በጠቅላላው ጠቃሚነቱ ለሰው ፍጥረት መሆኑ ከታወቀ ለክፋት ምክንያት የሆኑት ነገሮች ለምን በሰው ጥገኝነት ለመተዳደር ይፈቀድላቸዋል? ሰው ለማንም የጭነት አገልጋይ አይደለም። መናፍስት ርኩሳንም ፈረስ ሊያደርጉት አይገባም። ሰው እንደ ዓሣ በሜንጦ ወይም በመረብ ተይዞ የሌላ ሲሳይ ሊሆን አልተፈጠረም። ሰው የተፈጠረው አስተውሎ ሊራመድ ነው እንጂ ሲወላከፍ ወድቆ እንዲሰበር አይደለም። አፍ ያድጥና ወለምታ ይመጣል። የአፍ ወለምታ በቅቤ ታሽቶ የሚድን አይደለም። እጅ ይጣቁስና ወይም ይሰርቅና መቆረጥን ያስከትላል። እግር ይወላገድና ካንጋዳ ያገባል። ልብ አጉል ነገር ያስብና ከክፉ ላይ ይጥላል። ስለዚህ ከልብ ጀምሮ መጥፎ አመል ያላቸውን ሕዋሳት ሰርቶ ቀጥቶ ማሳደር ከሁሉም በፊት ቅድምና ያለው የመልካም ሥራ መቋቋሚያ ነው። ሰው ስጦታውን አክብሮ ለመያዝ ሲል አመሉን በጉያው ሊወስን ይችላል። ይሁን እንጂ ፍጹም የሆነ ሰው በዓለም ላይ እንዲገኝ ዓለም ማስረጃ ሊሰጠን አይችልም። ከከሰል ምርት መካከል የቆመ ነጭ ለባሽ ወይም ከኖራ ጉድጓድ ውስጥ የገባ ጥቁር ቀሚስ አንድ ምልክት ሳይዝ አይወጣም። ከሰው መካከል በዚህ ዓለም እድፍ ያልተዳደፈ ይገኛል ለማለት ያስቸግራል። ቢሆንም ከክፉ ነገር ወፍ ያልቀመሰው የጠዋት ውሃ ሆኖ ለመገኘት በመጣጣር ስነ ምግባር አምልጦም አያመልጥ። ልቆጥብህ ብለው እምቢ አለኝ ስሜቴ፣ አምላክ ባንተ ፍቅር ተቃጥሏል አንጀቴ ይላሉ ብላታ። ይህንን በማንም ቂም አትያዝ ነገር ግን አትዘንጋ በሚለው ርዕሳቸው የመከሩንን ምክር ሲጨርሱ አንድ ሌላን ጨምርና የዛሬውን በአንድም በሌላም ብለን እሱ አምላካችን በቸርነቱ ያስተማረንን መልእክታችንን ጠቅለል እናደርጋለን። የክርስትና ጠባይ። አንዳንዶቹ ከእግዚአብሔር ጋር ያለ ሕይወትን ልክ ስለ እምነት ወይም ስለ ፍቅር ወይም ስለ ምግባራትና ጠባያት ብዙም ሳይጨነቁ እንደመኖር አድርገው ያስባሉ። ነገር ግን መጽሐፍ ቅዱስ በክርስቲያናዊ ጠባይ ላይ ያነጣጥራል። በተለይም
ኩነኔን በተመለከተ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ስለሚል ሮሜ ምዕራፍ 8 የአንድ ሰው ጠባይ በመንፈስ ቅዱስ አማካኝነት ያንን ሰው ከኩነኔ የሚጠብቀው ነው ማለት ነው። ይህ መንፈሳዊ ጠባይ በእግዚአብሔር ውስጥ በጽናት የመኖር ማስረጃ ሆኖ ይቆጠራል። ሐዋርያው በእርሱ እኖራለሁ የሚል እርሱ እንደተመላለሰ ደግሞ ሊመላለስ ይገባዋል በማለት ከፍተኛውን ደረጃ መጠበቅ እንደሚገባ ያስረዳል። መጀመሪያዊቱ የሐዋርያው ቅዱስ ዮሐንስ መልእክት ምዕራፍ 2 ቁጥር 6 ስለዚህ እኛም እንደ ምሳሌ ለመከተል የጌታችን የኢየሱስ ክርስቶስን ጠባይ በመውሰድ በመንፈስ ቅዱስ እንድንሰራ ይጠበቅብናል። የክርስቲያናዊ ጠባይ ጥቅም ከፍሬያቸው ታውቋቸዋላችሁ፣ ከእሾህ ወይን ከኩርንችትስ በለስ ይለቀማልን በሚለው የእግዚአብሔር ንግግር ውስጥ ታይቷል። ማቴዎስ ምዕራፍ 7 ይህ ጠባይ አሉታዊና አዎንታዊ አቅጣጫዎች አሉት። እያንዳንዱ አቅጣጫ የራሱ የሆነ ባህሪ ያለው። ስለዚህም ነው ሐዋርያው ቅዱስ ዮሐንስ ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ያለው በዚሁ በአንደኛ ዮሐንስ ምዕራፍ 1 ቁጥር 7 ይህ አዎንታዊውን አቅጣጫ ሲያሳይ፣ አሉታዊው አቅጣጫ ደግሞ ሐዋርያው ከእርሱ ጋር ኅብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትም አናደርግም ይላል በዚሁ በአንደኛ ዮሐንስ ምዕራፍ 1 ቁጥር 6። ስለዚህ ክርስቲያናዊ ጠባያችን ከእግዚአብሔር ጋር ያለንን ግንኙነት የሚያስረዳ ነው። ቤተ ክርስቲያን ጠባዩን የማያሻሽልን ማንኛውንም ሰው ከእርሷ ውጭ እንደሆነ አድርጋ ትቆጥራለች። ለቆሮንቶስ በተላከው በቅዱስ ጳውሎስ መልእክት በውጭ ባሉቱ ግን እግዚአብሔር ይፈርድባቸዋል፣ ክፉን ከመካከላቸው አውጡት ተብሎ እንደተጻፈ አንደኛ ቆሮንቶስ ምዕራፍ 5። ዳግመኛም ወንድሞች ሆይ ከእኛ እንደተቀበለው ወግ ሳይሆን ያለ ሥርዓት ከሚሄድ ወንድም ሁሉ ትለዩ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዛችኋለን ብሏል። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 6። ጠቃሚው እምነት ብቻ እንጂ ጠባይ ምንም ጥቅም እንደሌለው ከተቆጠረ ሐዋርያው ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም በማለት የደስታ ጫፍ አድርጎ ባልቆጠረው ነበር። ሦስተኛይቱ የሐዋርያው ቅዱስ ዮሐንስ መልእክት ቁጥር 4 እኛ አማኞች ነን፣ ነገር ግን እንግዲህ በጌታ ስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ ተብለናል። ኤፌሶን ምዕራፍ 4። ዳግመኛም ፍሬን ማፍራት አለብን። አሁንስ ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ማቴዎስ ምዕራፍ 3 ቁጥር 10። እንግዲህ ለዛሬ እንደሱ እንደ አምላካችን ፈቃድ እንግዲህ አሁን መጨረሻ ላይም ስለ ክርስትና ጠባይም ሆነ ሌሎችንም መልእክቶችን የምሕረትና የደግነት ባለቤት በአንድም በሌላም አስተምሮናል፣ መክሮናል። እንዲህ እያልን ደግሞ በቀጣዩም ይህንኑ ጣልቃ እያስገባን መጽሐፍትን እየጠቀስን መማማራችን እንቀጥላለን። እንግዲህ ከዛሬውም መልእክቶች እግዚአብሔር አምላካችን የነገረን ያስተማረን ነገር አለ። ለፍሬ፣ ለበረከት፣ ለሕይወት፣ ለጽናት፣ ለመጽናናት በክርስቲያናዊ ሕይወታችን የምንጸናበት፣ ፍቅሩን የምናስብበት፣ ከትላንት ዛሬ በተሻለ መንፈሳዊ ሕይወታችን እየታደሰ የሚኖርበት እርሱ ደግነቱና ምሕረቱን አብዝቶ በሃይማኖት አጽንቶ በምግባር አቅንቶ በጸሎት አቁሞ ዘወትር ዓይናችንን ከመስቀሉ ልባችንን ከቃሉ አንደበታችንን ከጸሎት ከምስጋና እንዳያረቅብን ሳንታክት በትዕግስት በጽናት ሆነን መማፀን እንዳለብን በእውነት ለአንዳችም ቅጽበት ከሕይወታችን ከአይምሯችን መጥፋት የለበትም። ይህንን መዘንጋትም የለብንም። አሁንም የሰማነውን ለፍሬ ለበረከት ያደርግልን፣ የቸርነቱን ስራ ይስራልን። ሌሎች መርሃ ግብሮቻችንን እናስከትላለን። ከእመቤታችን ከቅድስት ድንግል ማርያም ከቅዳሴ ቤቷ ጋር በተያያዘም ሰኔ 21 ቀን የምናከብረው በዓል ለምን እንደሆነ የሚያጠይቀውን በቀጣዩ ዘን የምንመለሰው ይሆናል። የዛሬውን መልእክቶቻችን ያገኘነው ለነፍስህ ቤት ስራላት በሚል ቅዱስ ዮሐንስ አፈወርቅ ካስተማረው መጽሐፍ በትርጉም ያገኘነው ነው። እንዲሁም አቡነ ሽኖዳ ሳልሳዊም የበረከት ቃል በሚልም እንዲሁ ከትርጉም ያገኘነው ነው። ስነ ምግባር የተጻፈው ከወልደ ጊዮርጊስ ወልደ ዮሐንስ ብላታ እሳቸውም እንደዚሁ ጽፈውልን በተለየ መልኩ ለሁላችንም ትምህርት እንዲሆነን ካስቀመጡልን መጽሐፍ የተገኘ ነው። ምጥን ቅመም ከተባለችውም 4ኛ እትም እግዚአብሔር አምላካችን በእውነት ለሁላችንም ትምህርት እንዲሆነን በዚህ ዕለት የሰጠን ምንጮቻችን ናቸው። ይህንን ጽፈው የሰጡን እነዚህ ደጋግ አባቶቻችን በረከታቸውን አምላካችን ያሳድርብን። እንዲሁም ምጥን ቅመም ደግሞ ጽፎ የሰጠን ወንድማችን መምህር ዲያቆን ምትኩ አበራንም እግዚአብሔር አምላካችን አሁንም የሕይወትን ቃል ያሰማልን፣ በዕድሜ በጸጋ ይጠብቅልን። አሜን። ይቆየን። በቀጣዩ እንዲሁ እንዳልነው እንግዲህ ከእመቤታችን ጋር በተያያዘ አንድ መርሃ ግብር ይዘን እንመለሳለን። እስከዚያው በያለንበት ሰላም እግዚአብሔር ከሁላችን ጋር ይሆንልን።
በአንድም በሌላም እግዚአብሔር አምላካችን ይናገራል። የሚያስተውል ልቦና ደግሞ ከኛ ይጠበቃልና በማስተዋል እንድንመላለስ እንድንኖርበትም ከገቡ መውጣት ካገኙ ማጣት የሌለባትን መንግስቱን ለመውረስ የሚያበቃን መልካም ስራ እንድንሰራ እሱ ፍለጋው እንዲያስተምረን መንገዱን እንዲያሳየን እንዲመራን የእሱ የመድኃኔዓለም የቃሉ ባለቤት ይህን እንድናደርግ የረዳን የፍቅር አምላክ የድንግል ማርያም አንድያ ልጇ የተቀደሰ ፈቃዱ ይሁንልን። የሁላችንንም መጨረሻ እንዲህ ሰምተን ከሳሽ ወቃሽ ፈራጅ እንዳይሆንብን እንድንኖርበት ረድቶ እንዲያሳምርልን የቅዱሳን አምላክ በቸርነቱ ይርዳን። ምናልባት ይህ መርሐ ግብር ስናደምጥ የሊቀ መላእክት ቅዱስ ገብርኤል መታሰቢያ ወርኃዊ መታሰቢያው ቀን ነውና በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ እንዳለ ሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ ለሁላችንም ዋስ ጠበቃ ሆኖ ሊቀ መላእክት እንዲደርስልን ለሀገራችን ደጉ መልካሙን እንዲያበስርልን በመላእክት ከተማ ሁከት በተነሳ ጊዜ የመላእክትን ከተማ አምላካችን እስክናውቀው ድረስ ባለንበት ጸንተን እንጠብቀው፣ እንኑር፣ እንቆይ ያለ ቅዱስ ገብርኤል ለእኛም ደግሞ በነገረን ባስተማረን አምላካችን እንድንሄድበት በሰጠን በዚች በተዋህዶ እምነት እንጸና ዘንድ እሱ ዋስጠበቃ እንዲሆንልን ሰለስቱ ደቂቅን ባጸናበት እምነት እኛንም የእምነት ሰዎች እንዲያደርገን ተራዳይነቱ እንዳይለየን የአምላካችን ፈቃዱ የቅዱስ ገብርኤል አማላጅነቱ ተራዳይነቱ ከሁላችን ጋር ይሁን። የቀጠሮ ሰዎች ይበለን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ማህደረ ተዋህዶን እንደሱ እንደ አምላካችን ፈቃድ ማዳመጣችሁን ማዳረሳችሁን ብትችሉም ሰብስክራይብ አድርጋችሁ መከታተላችሁ እንዳትረሱ ከወዲሁ በመጠቆም ነው። ለቀጣዩ መርሐ ግብራችን እሱ እድሜውን አበድሩን እንድንገናኝ እየተማጸን ነው የምንለያየው። አሜን። ይቆየን።